የተከታተላችሁ የምትገኙት ፋና ዜና ነው። አብራችሁን ስለሆናችሁ እናመሰግናለን። በተከታዩ ዘገባ ደግሞ ወደ ላሊበላ እናቀናለን። የተለያዩ ሀገራት አምባሳደሮችና ዲፕሎማቶች ልዑክ ለጉብኝት ላሊበላ ከተማ ገብቷል። ተቀማጭነታቸውን አዲስ አበባ ያደረጉ የተለያዩ ሀገራት አምባሳደሮችና ዲፕሎማት ልዑክ ታሪካዊ ቅርሶችን ለመጎብኘት ነው ላሊበላ ከተማ የገቡት። ልዑኩ በቱሪዝም ሚኒስትር ዴኤታ ስለሺ ግርማ እየተመራ ሲሆን በቆይታቸው የላሊበላ ውቅር አብያተ ክርስቲያናትና የተለያዩ ስፍራዎችን ይጎበኛሉ። በላሊበላ አውሮፕላን ማረፊያ ሲደርሱም በብፁዕ አቡነ ኤርሚያስ ደማቅ አቀባበል ተደርጎላቸዋል። አለምሰገድ አሳዬ ከላሊበላ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። አለምሰገድ እንደምናለ ልዑኩ ሲደርስ የተደረገውን አቀባበልና በቀጣይ ደግሞ የሚጠበቁትን የጉብኝቱን መርሃ ግብሮችና ያስካቸው መረጃዎች አደርሰን። አመሰግናለሁ ላይኩን። በዛሬው ዕለት ከአዲስ አበባ የተነሳ በተለይ የ40 ሀገራትና የ10 ዓለም አቀፍ ተቋማት የስራ ኃላፊዎች በዚህ በላሊበላ አውሮፕላን ማረፊያ ሲደርሱ ደማቅ አቀባበል ተደርጎላቸዋል። በዋናነት ደግሞ የዚህ ልዑክ ወደዚህ ወደ ታሪካዊቷ እና በቅርስ ሀብቷ በምትታወቀው እንዲሁም በዩኔስኮ የተመዘገበችውን የላሊበላ ከተማ የገባው የ40 ሀገራት ዲፕሎማቶችና አምባሳደሮች እንዲሁም የ10 ዓለም አቀፍ ተቋማት የስራ ኃላፊዎች በዚህ ሲደርሱ እንግዲህ ደማቅ አቀባበል ተደርጎላቸዋል። ዋና ዓላማው ደግሞ የሰስተነብል ላሊበላ ሄሪቴጅ ወይም ደግሞ የዘላቂ የላሊበላ ቅርሶችን ፕሮጀክት አፈጻጸም ለመመልከት እንዲሁም ደግሞ በዛ ማዕቀፍ ስር የተሰሩ ስራዎች ምን ይመስላሉ የሚለውን ጭምር ለመጎብኘት እንዲሁም ከዛ ባለፈ ደግሞ በዚህ በዩኔስኮ በተመዘገበው የታሪካዊው የላሊበላ ውቅር አብያተ ክርስቲያናት እንግዲህ የተለያዩ ጉብኝቶች ያደርጋሉ ተብሎ ይጠበቃል ማለት ነው። በዛሬው ዕለትም እንግዲህ እዚህ ላሊበላ ከተማ ሲደርሱ ደማቅ አቀባበል ተደርጎላቸዋል። በብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ አማካኝነትና እንዲሁም በዚሁ በላሊበላ አካባቢ በሚገኙ ከፍተኛ የስራ ኃላፊዎች አቀባበል ተደርጎላቸዋል ማለት ነው። የአምባሳደሮቹና ዲፕሎማቶቹን ልዑክ ወደዚህ ወደ ላሊበላ ከተማ ይዞ የመጡት ደግሞ የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ናቸው ማለት ነው። በቆይታቸው ቀደም ብዬ ለማንሳት እንደሞከርኩት በዋናነት በተለይም በዘላቂ የላሊበላ ቅርሶች ፕሮጀክት ላይ የተሰሩ ስራዎችን እንደሚመለከቱ ይጠበቃል ማለት ነው። በዚህ ፕሮጀክት በዋናነት እንግዲህ ፕሮጀክቱ ከተጀመረ ጀምሮ በላሊበላ አካባቢ በተለይ የቱሪዝም መሰረተ ልማትን ሊያሳልጡ የሚችሉ የመሰረተ ልማት ግንባታ ድልድዮችን የመገንባት እንዲሁም ምቹ ያልሆኑ አካባቢዎችን በማመቻቸት ድልድዮችን፣ የመንገድ የንጣፎችን በመስራትና ለታሪካዊ ቅርሶቹ አሉታዊ ተጽዕኖ ያሳድራሉ ተብሎ የሚታሰቡ አለቶችን የማስተካከል እንዲሁም ደግሞ ተያያዥ ስራዎችን የመስራት ስራ ላይ ትኩረቱን አድርጓል ማለት ነው። በዚህም እንግዲህ በዋናነት ወደ 6 የሚደርሱ ድልድዮችን ወደ 980 ሜትር የሚሆኑ የንጣፍ መንገድን ጭምር በዚህ በላሊበላ ሄሪቴጅ ሰስቴኔብል ሄሪቴጅ ፕሮጀክት አማካኝነት መገንባቱን ያገኘሁት መረጃ ያመላክታል ማለት ነው። ይሄ ስራ ሲሰራ ደግሞ በዋናነት የቅርሶቹን ዘላቂነት ማረጋገጥ የሚያስችል አውድ ያለው እንደሆነ ያገኘሁት መረጃ ያመላክታል። ከዛ ባለፈ ደግሞ በተለይ በዚህ በቅርሶቹ አካባቢ የሚገኙ የሚያስጎበኙትንም እንዲሁም ካህናቶቹንም ሊቃውንቱንም ጭምር ስልጠና የመስጠት በተለይ ታሪኮቹን መጠበቅ የሚያስችል ብራናዎቹንም ጭምር እንግዲህ ባለፉት ረጅም 100 ዓመታት እንግዲህ ተጠብቀው ለዚህ ትውልድ ደርሷል። ለሚቀጥለው ትውልድ ለማሻገር ደግሞ እንግዲህ በዚህ በሰስቴኔብል ላሊበላ ፕሮጀክት አማካኝነት እንግዲህ ማስቀጠል እንደሚገባ ያገኙት መረጃ ያመላክታል ማለት ነው። ጎብኚዎቹን በዚህ ደርሰው የተሰሩ ስራዎች ምን ይመስላሉ እንዲሁም ደግሞ ቀጣይስ ምን ይጠበቃል የሚሉትን ደግሞ በሚቀጥሉት መርሃ ግብር ይከታተላሉ፣ ይታደማሉ። ከዛም ባለፈ ደግሞ እንግዲህ የቅዱስ ላሊበላን ጨምሮ ሌሎች በርካታ ቤተ ማርያም ቤተ ጊዮርጊስ አሉ። እነሱንም ጭምር እንግዲህ ከሰዓቱ መርሃ ግብር ይጎበኛሉ ተብሎ ይጠበቃል ማለት ነው። ፋና ቴሌቪዥንም ይሄንን መረጃ ለክቡራን ተመልካቾቻችን ያደርሳል። ለሰዓቱ ያስኩት መረጃ ይሄን ይመስላል። አለምሰገድ ከላሊበላ ላደረስከ መረጃ አመሰግናለሁ።